የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ አራተኛ ደጃዝማች ኮር በጠላት ላይ መብረቃዊ ጥቃት ማድረሱን በላይ እዝ አሳውቋል። የፋኖ አንድነት ሲበሰርና ሁሉም መግባባት ሲጀመር መቆሚያ ያጡ እርምጃ እንደሚወሰድባቸው ሲፈሩ ባንዳዎች ወደ ላካቸው እየተመለሱ ይገኛሉ። ባህር ዳርና በቢቸና ከተማ ሰፍሮ የተቀመጠው የአገዛዙ ቅጥረኛ ሚሊሻ የጥምቀት በዓል የሚያከብሩ ምዕመናንን በግፍ እያሰረ ይገኛል ተባለ። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 12 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የአማራ ትግል ጊዜያዊ ሞቅታ ሳይሆን ለዘመናት ሲንከባለል የነበረ አማራዊ ግፍ ጫፍ ላይ በመድረሱ ጽዋው ሞልቶ በመፍሰሱ የተጀመረ ነው። ይህ የትግል ምዕራፍ መቼም ሊቆም የማይችልና ወራጆች ሊያስቆሙት የማይችል የህዝብ ትግል ነው። ይህ ትግል ወደ ኋላ ከተመለሰ የአማራ ህዝብ ከምድረ ገጽ ሊጠፋ እንደሚችል የአገዛዙን የጭካኔና የሰልቃጭነት አመጣጥ መረዳት በቂ ነው። አንዳንዶች መጽናት ያቃታቸው አሊያም ተልእኮ ይዘው ወደ ፋኖ ገብተው የነበሩት ዛሬ ላይ ከመንገድ ቢቀሩ ወደ ላካቸው ቢመለሱም አሁን የተነሳው ትውልድ ወደ ኋላ አያፈገፍግም። አንዳንድ የታሪክ አተላዎች ፋኖ በብዙ መስዋዕትነት በምርኮ ያገኘውን ወይም የአማራ ህዝብ ገዝቶ ለትግል ያዋለውን መሳሪያዎች ሰርቀው ለብልጽግና ሲሰጡ እንመለከታለን። በእርግጥ በክላሽ ዲሽቃ፣ ስናይፐር፣ ብሬንና ሞርተር ማርከን ነው የታጠቅነውና መልሰን እንረከባቸዋለን። የአማራ ፋኖ አንድነት ሲበሰርና ሁሉም መግባባት ሲጀምር መቆሚያ ያጡ እርምጃ እንደሚወሰድባቸው ሲፈሩ ባንዳዎች ወደ ላካቸው እየተመለሱ ይገኛሉ። ይህንን ተከትሎም ከምን ተነስተን የት እንደደረሰን እናውቃለን። እኛ ከጅምሩ ገብቶን መንግስትን አፍርሰን የመጣን እንጂ ድንገት ሳናስበው መንግስት ፈርሶብን ወደ ትግል የወጣን አይደለንም ሲል የቴዎድሮስ እዝ ዘመቻ መሪ አርበኛ አበበ ሰው መሆን ገልጿል። አርበኛው ደብረ ማርቆስ ይመስክር ያለ ሲሆን ከሃዲዎችን ለፍርድ ለማቅረብና ውጥናችንን ለማሳካት ከእውነተኛ ታጋዮች የሚጠበቀው እልህ፣ ቁጭት፣ ጀግንነት፣ የዓላማ ጽናትና አሸናፊነት ነው። ብድሩን ያልመለሰ ወንድ ልጅ ደግሞ አይፈጠር ሲል ነው ጨምሮ የገለጸው። በግንባር ዜናችን የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ አራተኛ ደጃዝማች ኮር በጠላት ላይ መብረቃዊ ጥቃት ማድረሱን በላይ እዝ አሳውቋል። በቀን 11 5ኛ ወር 2018 ዓ.ም ከጠዋቱ 12 ሰዓት ላይ በማዕከላዊ አርማጮ ማሰሮ ደንብ ወረዳ ጃንሱማ ቀበሌ ሽመል በር በተባለ ቦታ ላይ የኮር ልዩ ዘመቻና የተከዜ ክፍለ ጦር በጥምረት በወሰዱት የደፈጣ ጥቃት በጠላት ላይ ኪሳራ ደርሶበታል ነው የተባለው። የፋሽስቱ ወንበር አስጠባቂ የሆነው የ92ኛና የ78ኛ ክፍለ ጦር 2 ሬጅመንትና አንድ የሻለቃ አድማ በትን ወደ 70 የሚሆን ሰላም አስከባሪ ክፍኛ ተመቷል። በሽመል በር ወይም ጎጥ በጠላት በኩል ከ70 በላይ ሲደመሰስ ከ40 በላይ ቁስለኛ ሆኗል። ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ተመተዋል ሲል ነው እዙ ጨምሮ የገለጸው። በፋኖ ምት የተበሳጨው የጠላት የብልጽግና ሰራዊት ንጹሃን ወገኖቻችንን ኢላማ በማድረግ የአርሶ አደሮችን ህይወት ሲቀጥፍና ቤት ንብረትም ሲያወድም ውሏል ብሏል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ እዝ ህዝብ ግንኙነት። ይህ በእንዲህ እንዳለ ጠላት በቡድን እየፈረሰ ነው ተባለ። ዛሬ ጥር 12 ቀን 2018 ዓመተ ምህረት የአፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር መረጃውን እንዳጋራን የጠላት ሰራዊት በሽርፍራፊ ሳንቲም ህይወቱን እየገበረ ያለው ለግለሰቡ አብይ አህመድ ስልጣን ማቆያ እንጂ ለሀገር ሉዓላዊነት እንዳልሆነ በግልጽ እየተረዳው እየመጣ ነው ብሏል። በመሆኑም የጦርነቱ ዓላማ ምን እንደሆነ በግልጽ ያልተረዳው የመከላከያ ሰራዊት አባላቱም በየቀኑ እየፈራረሰ ወደ ፋኖ እየተቀላቀለ ይገኛል። በአንድ ሳምንት ጊዜ ውስጥ ብቻ የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦርን ከእነ ሙሉ ትጥቃቸው የተቀላቀሉ የመከላከያ ሰራዊት አባላት በርካታ ናቸው። 10 አለቃ ካሳሁን በለጠ ከ22ኛ ክፍለ ጦር የወጣ፣ 10 አለቃ ውቤ አስማማው ከ22ኛ ክፍለ ጦር የወጣ፣ ኢዮብ ከ95ኛ ክፍለ ጦር ቃኝና መሐንዲስ የወጣ፣ ሳለ አምላክ ገብሩ ከ95ኛ ክፍለ ጦር የወጣ፣ ቱጁባ ከ95ኛ ክፍለ ጦር የወጣ፣ በከተል 10 አለቃ ቃለ አብ ወርቅዬ ከ95ኛ ክፍለ ጦር የወጣ፣ በእውቀት ጊዜ ከ95ኛ ክፍለ ጦር፣ ሸምሱ ሁሴን ከ95ኛ ክፍለ ጦርና ይስሐቅ ማርቆስ ከቋራ ገለጎ ከተማ የወጣ ይገኙበታል ሲል የ66ኛ ክፍለ ጦር የህዝብ ግንኙነት ከግንባር አሳውቋል።
በዚያው ቀጠና በቢቸና ከተማ ሰፍሮ የተቀመጠው የአገዛዙ ቅጥረኛ ሚሊሻ የጥምቀት በዓል የሚያከብሩ ምዕመናንን በግፍ እያሰረ ይገኛል ተባለ። በቢቸና ከተማና የእድሃ ከተማ ጥር 11 ቀን 2018 ዓ.ም ጥምቀትን መሰረት በማድረግ ታቦተ ሕጉን ወደ ከተራ ቦታው ለማድረስ በማጀብ ላይ የነበሩም 14 የሚደርሱ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑ ንጹሃን በክብረ በዓሉ ፋኖን የሚደግፍና ዘመነ ካሴን የሚደግፍ ጭፈራ ጨፍራችኋል፣ እናንተ የፋኖ መረጃና ደጋፊ ናችሁ በሚል የውሸት ምላሽ በሚኒሻ በኩል እየተመረጡ መታሰራቸው ተረጋግጧል። ከእነዚህም ውስጥ ቄስ ንጉሴ አደራ ሸበል በረንታ፣ ቄስ ንጉሴ አሌ ሸበል በረንታ፣ አስራት መኩ ያለውና በላይ የተባሉና ቢቸና ከተማ 02 ቀበሌ ቴክኒክ አካባቢ ያየህ ዘሩ አዳሙ የተባለን ወጣት በባህር ጥምቀት በዓል ጨፍራል ተብሎ በስር ሲፈልጉት ሲያመልጣቸውም የልጁን ቤተሰቦች አቶ ዘሩ አዳሙን ከነ ባለቤቱና ስማቸውን ማወቅ ያልቻልናቸው 12 ወጣቶች በትላንትናው ዕለት በቢቸናና የእድሃ ከተማ ታቦተ ሕጉን ወደ መንበሩ በክብሩ በሚመለስበት ወቅት የአርበኛው ዘመነ ካሴን በማወደስ ጨፍራቸዋል ተብለው ታስረዋል። በቢቸና ከተማ በየመንገዱና በቤተ ክርስቲያን ሳይቀር በመግባት የውስጥ ሰላይ ሳይቀር ሰርጎ ገብ በማሰራጨት ሚሊሻና ፖሊስ በህብረተሰቡ ላይ የሽብር ተግባር ሲያሳዩ መታየታቸውን ማረጋገጥ ተችሏል። በሌላ መረጃ በዛሬው ዕለት ጥር 12 ቀን 2018 ዓ.ም ቢቸና ከተማ ወርቁ ማዲያ አጥር አጠገብ በአገዛዙ ተገድሎ ወርቁ የተገኘው ሚሊሻ ዘውዱ ቢታው የተባለ የእናርጅናው ጋር ተጉማ ቀበሌ ተወላጅ የሚኒሻ አባል የነበረ መሆኑን አረጋግጠናል። የግድያው ዋና ምክንያት ደግሞ ብቻን እንቅስቃሴ የምታደርግ ለፋኖ እጅህን ለመስጠት ነው በሚል እሳቤ መሆኑን በውስጥ የመረጃ ምንጮቻችን አረጋግጠናል። ከዚህ ጋር ተያይዞም በሰሞነኛው የፋኖ አንድነት በተደናገጠው የጠላት ኃይል እርስ በእርሱ በሀሳብ በአመለካከትና በተለያየ ተግባር እየተተረማመሰ መሆኑን ለማወቅ ችለናል። ተስፋ የቆረጠው የጠላት ኃይል ሰሞኑን በቢቸናና የእድሃ ከተማ እንደ አዲስ በማህበረሰቡ ላይ ዛቻና ማስፈራሪያ በማድረግ ላይ መሆኑን አረጋግጠናል ነው ያለው ከአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የውስጥ የመረጃ ምንጫችን ጠቅሶ የ201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ። ዛሬም በባህር ዳር ከተማ የቅዱስ ሚካኤልን በዓል ለማክበር የወጡ ህጻናት ወጣቶችን በከተማው ያሉ የሚሊሻ ፖሊስ ድብደባ ተፈጽሟል ሲሉ ምንጮች ገልጸዋል። ሩሲያ የሰይጣን አምልኮን በአክራሪነት ፈርጃ አገደችም። የሩሲያ ጠቅላይ ፍርድ ቤት የሰይጣን አምልኮን እና ዓለም አቀፍ የሰይጣን አምላኪዎችን ንቅናቄ በአክራሪነት በመፈረጅ በመላው ሀገሪቱ ማንኛውም አይነት እንቅስቃሴ እንዳያደርጉ ሙሉ በሙሉ ማገዱን አስታወቀ። በዳኛ ኦሌግ ኔፌዶቭ የተመራውና በዝግ ችሎት የተካሄደው የፍርድ ቤት ክርክር የሰይጣን አምልኮ መርሆችንና ማናቸውንም መናፍስታዊ ስርዓቶች በህግ የታገዱ መሆናቸውን አጽንቷል። ውሳኔውን ተከትሎ የሩሲያ አቃቤ ህግ በሰጠው መግለጫ እርምጃ በመልካምና በክፉ መካከል ለዘመናት ለሚካሄደው ትግል የተገኘ የህግ ድል ነው ብለውታል። የእገዳው መነሻና የቤተ ክርስቲያን ሚና ይህ ውሳኔ ከመተላለፉ በፊት ላለፈው አንድ ዓመት ያህል በመንግስት ባለስልጣናትና በሃይማኖት መሪዎች ዘንድ ሰፊ ቅስቀሳ ሲደረግ ቆይቷል። በተለይም የሩሲያ ኦርቶዶክስ ቤተ ክርስቲያን መሪ ፓትርያርክ ኪሪል የሰይጣን አምልኮ ቡድኖችም ወጣቶችን እየመለመሉ ነው በሚል መንግስት እርምጃ እንዲወስድ በይፋ አሳስበው ነበረ። ዘገባው እንደሚያመለክቱት ይህ አዲስ እገዳ ከሰይጣን አምልኮ በተጨማሪ ሌሎች ማህበራዊ ጉዳዮችንም ያጠቃልላል። በዘመቻው ወቅት የተለያዩ አካላት ከሰይጣን አምልኮ ጋር ተያይዘው ሲፈረጁ ቆይተዋል። እንደ ማሳያ የኤልጂቢቲ ማህበረሰብ አባላት፣ ጽንስ ማስወረድን የሚደግፉ ወገኖችና ልጅ ላለመውለድ የሚሟገቱ ስብስቦች ናቸው። የመብት ተሟጋቾች ስጋት፣ በሌላ በኩል የሰብአዊ መብት ተሟጋቾችና የህግ ባለሙያዎች በውሳኔው ላይ ስጋታቸውን እየገለጹ ይገኛሉ። ዓለም አቀፍ የሰይጣን አምላኪዎች ንቅናቄ የሚባል አንድ ወጥ ድርጅት በሌለበት ሁኔታ እንዲህ አይነት ሰፊ እገዳ መጣሉ መንግስት ባህላዊ ሴቶችን ይቃረናሉ የሚላቸውንም ግለሰቦችና ቡድኖችን ለማጥቃት እንደ ሽፋን ሊጠቀምበት ይችላል የሚል ስጋትን አሳድሯል። ይህ ውሳኔ ያስተላለፉት ዳኛ ኦሌግ ኔፌዶቭ በ2023 በተመሳሳይ መልኩ ዓለም አቀፍ የኤልጂቢቲን እንቅስቃሴን በአክራሪነት ፈርጀው ማገዳቸው የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዳቮስ የዓለም ኢኮኖሚ ፎረም ላይ በመገኘት በዝግጅት ላይ ባሉበት ዋዜማ በቅርብ የኔቶ አጋር ሀገራት ላይ የጀመሩትን የቃላት ጦርነት በመቀጠልም በዚህ ጊዜ ፊታቸውን ወደ እንግሊዝ አዙረዋል። ትራምፕ ዛሬ ማክሰኞ ጠዋት ትሩዝ ሶሻል በተሰኘው የማህበራዊ ገጻቸው ላይ ባሰፈሩት መልእክት እንግሊዝ የቻጎስ ደሴቶችንም ሉዓላዊነት ለሞሪሼስ አሳልፋ ለመስጠት ያደረገችውን ስምምነት የታላቅ ሞኝነት ተግባር ሲሉ በጽኑ አውግዘዋል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር
መንግስት እንደ አውሮፓውያን አቆጣጠር በሜይ 2025 ከሞሪሼስ ጋር በደረሰው ስምምነት የቻጎስ ደሴቶችን ሉዓላዊነት ለሞሪሼስ ለማስረከብ ነገር ግን በደሴቶቹ ላይ የሚገኘውን ስትራቴጂካዊ የሆነ የአሜሪካና የእንግሊዝም የጋራ ወታደራዊ ቤዝ ወይም ደግሞ ዲዮጎ ጋርሺያ በዓመት 135.7 ሚሊዮን ዶላር በሊዝ ለመከራየት ተስማምቶ ነበር። ቀደም ሲል የነበረው የዋይት ሀውስ አስተዳደር ለስምምነቱ ድጋፍ ሰጥቶ የነበረ ቢሆንም ትራምፕ ግን እርምጃውን አጥብቀው ተቃውመዋል። የሚገርመው ነገር የእኛ ብልህ የኔቶ አጋር የሆነችው እንግሊዝ ወሳኙ የአሜሪካ ወታደራዊ ቤዝ የሚገኝበትን የዲዮጎ ጋርሺያ ደሴትን ያለምንም ምክንያት ለሞሪሼስ አሳልፋ ለመስጠት አቅዳለች ሲሉም ትራምፕ በምሬት ጽፈዋል። ፕሬዚዳንቱ አክለውም ሩሲያና ቻይና ይህንን የእንግሊዝ እርምጃ እንደ ፍጹም ደካማነት እንደሚቆጥሩት ገልጸው እነዚህ ሀያላን ሀገራት የሚያከብሩት ጥንካሬን ብቻ እንደሆነ አስገንዝበዋል። ትራምፕ ይህንን የእንግሊዝን እርምጃ ዴንማርክ የምታስተዳድራትን ግሪንላንድን አሜሪካ ለምን መግዛት እንዳለባት እንደ ተጨማሪ ምክንያት አቅርበውታል። እንግሊዝ እንዲህ ያለ ወሳኝ መሬት አሳልፋ መስጠቷ ለብሔራዊ ደህንነት ሲባል ግሪንላንድን የግድ መግዛት እንዳለብን የሚያሳይ ሌላ ማረጋገጫ ነው ብለዋል። ትራምፕ የግሪንላንድን ገዢ የሚቃወሙ 8 የአውሮፓ የኔቶ ሀገራት ላይ የታሪፍ ወይም ቀረጥ ማዕቀብ እንደሚጥሉ መዛታቸውን መዘገባችን አይዘነጋም። ይህ በእንዲህ እንዳለ የአሜሪካና የአውሮፓ ግንኙነት ከምንጊዜውም በላይ ወጥሮ ይገኛል። ትራምፕ ከእንግሊዝ በተጨማሪ የፈረንሳይ ወይንና ሻምፓኝ ምርቶች ላይ የ200% ታሪፍ እንደሚጥሉ ሰኞ ዕለት አስጠንቅቀዋል። ለዚህም እንደ ምክንያት ያቀረቡት የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትራምፕ ያቋቋሙት የጋዛ የሰላም ቦርድ አባል እንዲሆኑ የቀረበላቸውን ጥያቄ ውድቅ ማድረጋቸውን ተከትሎ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።